እንዳይነግዱ እንዳይሸቅሉ እንዳያዛውሩ የሱዳኑ እንዳዘቀዝቋቸው ነጋዴዎቹ አዘናቃፊው እንዳይነግዱ 6 ዓመት አዎ 6 ዓመት አሰርከው 6 ዓመት ለምን ከ10 ሚሊዮን በላይ ኪሳራ ከ10 ሚሊዮን ብር በላይ ኪሳራ አከሰርከው አዎ ለምን እንዳይነግድ አዎ በቃ ይኸው ድፍረቱን ከሰው እንዲበጣበት ሰው ጋር በቃ እኛ እንዲገድል ከሰው አንድ ቀን ሰላሙ ሰው እንዲጠላው አድርገን በቃ ይሁን ያላረግነው ነገር የለም። አሁን ልጁ እንዴት ነው? ቁመቱ ለግላጋ ነው። እንዴት ነው ይመቻ? ታደባድባለት እንዴ? ከሰው ጋር እንዴ ታደባድባለት? ቀላል ማን ያሸንፋል? ኧረ በስመ አብ! አንዳንዴ አውቀን ይዘነው እጁን ይዘን ቅጥቅጥ እናስደርገዋለን። ከዛ ይገባል። ታደበድቡታላችሁ። አንዳንዴ ደግሞ በቃ የሆነ እኛ በቃ በራሱ ላይ እንትን ብለህ አደፋፍረህ በቃ እነዚህ ያቅተዋል እያልን በቃ ውስጡን እያደፋፈር እነዚህ ያቅተዋል እንዴ? እንዴት ነው 5-10 ያቅተዋል እንዴ? ያቅተዋል እያልን በቃ ይዜ በቃ እንዳይሆን በቃ እንዲያረጋቸው እናደርገዋለን። በቃ እንዳይሆን ነው የምታረጉት። ስንት ናቸው? 1 ሚሊዮን 500 ሺህ 1 ሚሊዮን 500 ሺህ አጋንንት ናችሁ? ሴጣን በቃ ሁለቱንም ጠቋር ነው። ጠቋር አጋንንትና ሴጣን። አንተ ብቻ ጠቋሩ አጋንንት። ጠቋርና አዎ ልጁ እንዴት ያስከው? ወንድሙ ላይ አይደል? ወንድሙ ላይ ያላችሁ? አዎ ገደል ነው ወንድሙን። እንዴት አድርጋ ሰቅለን? በምን ሰቀላችሁ? በገመድ። አዎ የት ሀገር? በቆጂ አርሲ በቆጂ ገደላችሁት? ለምን እንዴ? በቃ እናቱን ያከብራል። ዝም ብሎ ያከብራል። እናቱን ያከብራል። አዎ እናቱ ምንድን ናት? አልተገበራችሁም? አልተገበርንም። ከእናት ነው የመጣ ከአባት? ከቅድሚያት። አዎ ቅድሚያት ነው። የልጁ ቅድሚያት ናቸው። አዎ ስለዚህ ጠቋር ነህ። አዎ እናትና አባቱ አላወቁህም? አዎ አልገበሩህም? አዎ እንዴ ካዲያ ልጁን እንዴት አድርገህ ሰቀልከው? በቃ ወንድሙ ለእናቱ በቃ እናቱን ይወዳታል። በቃ ይሄኛውንም አቀደንለት። በቃ ልሳካለን። በቃ ይሄንንም ልሰቅሉ እንዴ? ስንት ሞክረናል። ስንት ጊዜ? አራቴ። በቃ ህይወቱን አንፈልግም። በቃ ጻድቁ ይመሩታል። በቃ የማይሄድበት ጻድቁ ማለት አቦ ጻድቁ ገብረ መንፈስ ቅዱስ ይመሩታል። ገብረ መንፈስ ቅዱስ ናቸው ያጋለጡ። አዎ እንግዲህ እግዚአብሔር ይስጥህ በሏቸው። አመስግናቸው። ለምን ምን ነው ጠቋር አይደለ እንዴ? ላይ ጠቋር አመስጋኝ ነው እያሉ አይደል እንደ ሰዎች የሚገብሩልህ ነው። ግን ጻድቁ ይከብደናል። ይከብደናል። ስንት ናቸው? 1 ሚሊዮን 500 ሺህ 1 ሚሊዮን 500 ሺህ አጋንንት ናችሁ? ሴጣን? በቃ ሁለቱንም ጠቋር ነው። ጠቋር አጋንንትና ሴጣን። አንተ ብቻ ጠቋሩ አጋንንትና። አዎ እንግዲህ ጠቋርን አምላክ ነው ብለው የሚገብሩ ሰዎች ብዙዎች ናቸው። በቤታቸው መስጊድ እየሰሩ መጋረጃ እየጋረዱ በግንቦትና በሰኔ በጥር ላይ ጥቁር ቡሃ በግ እየገበሩ አምላክ ነው ጌታ ነው ጠቋር አባወሌ እንደውም ይውላሉ። ከባታውያን ጋር የሚውል ነው፣ ባታውያንን የሚረዳቸው ነው ብለው ጠቋር አባወሌ። እሱም ደግሞ ምን ይላል? ሰዎቹ ላይ ሲወርድ ወይም ደግሞ እንደዚህ ልክ እንደሱ አሁን እንደሚለፈልፈው ሲወርድ ቀን አለው። የጠቋር ቀን እሁድ ቀን ነው። ሰዎች ተመሳስለው እንዲሄዱ እንደውም ምን ይላቸዋል? እነኚህ አይነት ሰዎች ጠቋር ያለባቸው ባለ ዛር አንጋሾች ሂዱና ቤተክርስቲያን ያቅራቢያው ሚካኤል ከሆነ ሂዱና ቤተክርስቲያን ሚካኤልን አስገቡና ወይም አስቀድሱና ኑ ይላቸዋል። ወይም ደግሞ ታቦት የሚከብርበት የክብረ በዓል ቀን ቅዱስ ገብርኤልን አቡነ ተክለ ሃይማኖትን ባለበት እንደ ጎጡና እንደ ቤተክርስቲያኑ እንደ ደብሩ ሂዱና አክብሩ ይላቸዋል። በዛን ጊዜ
ምእመናን ሞኞች አይደሉ? እውነቴን ነው እኮ በሞኝነታችን ነው ብዙ የሴጣን ተገዢዎች ይሆን ነው እንዴ። እሱማ እኮ ጸበል ያዛል። እሱማ አዳል ጠቋር ቅዱስ ሚካኤልን ያከብራል፣ ቅዱስ ገብርኤልን ያከብራል። እንዴ ከቅዱስ ሚካኤል ካገበረማ ካዲያ ምን ችግር አለ ይላል። እሱም ደግሞ ሲወርድ ወይም ደግሞ ሰዎቹ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ነው የሚወርደው ወይም ደግሞ የሚቀርብባቸው ሰዎቹ ላይ ምሱን ሊወስድ ሲል በመጋረጃ ውስጥ ሆኖ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጮሃል፣ ይገዝፋል። በዛን ጊዜ እንግዲህ እኛ የሥላሴ ስምን ስለምንወድ ምንድነው አንመረምረውም። እንዴት ሴጣን በስመ አብ ወወልድ ቅዱስ አሐዱ አምላክ ሊል ይችላል ብለን አንመረምርም። ወይም ደግሞ እንዴት ሴጣን እቺ ምሳሌዋ ናት። ለምን እንዴ ካለማ ቤተክርስቲያን አትሂዱ አንዳንድ ነገሮችን በቤተ ክርስቲያን የሚቃወም ከሆነ ማን ሰው ይነቃበታል። አንዳንዱ በዚህ በኦሮሚያ ክልል ላይ መስጊድ ሰርተው ወይም የሚፈርዱ ሰዎች ምን ይላሉ? ቤተ ክርስቲያን ሬሳ ከገባ አትግቡ ይላሉ። ቤተ ክርስቲያን ሬሳ ይሄ ትክክለኛው ገሃድ ነው። ቤተ ክርስቲያን ለጉ ይባላል። በዚህ በውቃቢው አነጋገር ወይም ደግሞ በውቃቢ በሚያድሩት አነጋገሩ በሚገብሩበት ለጉ ነው። ለጉ ስለሆነ ቤተ ክርስቲያን አትግቡ ወይ ለ40 ቀን ወይ ለ80 ቀን ወይም ደግሞ ለ7 ቀን ወይም ለ15 ቀን እያሉ ልክ ለሱ ኩዳፍሪ ብለው እንደሚሰጡት ከ40 ቀን በኋላ ያ ሰው አይገባም ማለት ነው። ሬሳ ቤተ ክርስቲያን ከገባ እንደዚህ ይሄ እነኚህ ደግሞ የሚለው ወልይ የሚባል ውቃቢ አለ። ወልይ የሚባል ራሳሜቶ የሚባል ውቃቢ ወይም ደግሞ ቦረና የሚባልም ቦረና ሸሃንበሶ አብድል ቃድር የሚባልም ውቃቢ አለ። እነኚህ ይከለክላሉ ቤተክርስቲያን እንዳይገቡ። ቤተክርስቲያን ሬሳ ከገባ አልፎ ተርፎ እንኳን ቤተክርስቲያን የገባ ይቀርና የሞተበት ቤት ንፍሮ እንዳይበላው ይከለክላሉ። ንፍሮ እንዳይበላ እህል ውሃ እንዳይጠጣ። ምናልባት የዛ ተገዢ መንፈስ ወይም ደግሞ እዛ የሚያድሩበት ማለት ነው የሚያድሩበት በከ ቡለኒ ጀደማፋ ኦሮሚፋ በከ ቡለኒ በከ ቡልተኒ ጅራ ይላል። እናንተ ያላችሁበት አለ አመቺሳ የሚሰጡበት ልጆቻቸውን አባቶችና እናቶች አመቺሳ የሚሰጡበት የሚያድሩበት ማለት ነው ቃሎ ወይም ደግሞ ውቃቢ። እዛ ቤት ከሄድን በዚህ በኦሮሚያ ክልል ነውፋ ጨፌ ወልይ የሚባል ዛር ካለ ራሳሜቶ ቦረንትቻ ብለው የሚጠሩት ዛር ካለ እነኚህ ሰዎች ለቅሶ ቤት አይገቡም። እናት አባታቸው እንኳን ቢሞት ወይም ደግሞ ባለቤቶቻቸው ሚስቶቻቸው ቢሞቱ ለብቻ አስከሬኑ ይወጣና ለብቻ ሌላ ቤት ይሰራል። ወይም ዳስ ውስጥ መጋረጃ ይጋረድና ሬሳ ድንገት ምን ነው ከቤት ጥበት ሬሳ እንኳን ቢወጣ ወዲያው ነው ኮርማ ያርዳሉ። ወይ ቀይ በግ ወይ ቀይ በሬ ወይ ቀይ ወይፈን ያርዳሉ። ያ ደሙ በደም ይታጠባል ማለት ነው። እንደዛ ብለው ነው የሚያመልኩት። ያን ደም ያረገጠ እርኩስ ነው በሱ ዘንድ ማለት ነው። ምን ነው ለምን ትቆጫለህ አንተ? እና እንደዛ አይነት ነው። ጠቋር አንተ እንዴት ነው ቤተክርስቲያን ይመችሃል እንዴ? ከልጅነቱ ቤተክርስቲያን ያሳደግነው እንዴት በቃ እንሄዳለን። እግሩን ይዞ ይሄዳል፣ ይመጣል፣ ይዘምራል፣ ከዚህ ይወጣል። ልቡስ ልቡኛ ጋር ነው። እግሩን ይዞ ይሄዳል ነው። እግሩን ይዞ ቤተክርስቲያን ይሄዳል። ልቡ ማጋ ነው እኛ ጋር ለምን እንዴ? በቃ ይኸው ድፍረቱን ከሰው እንዲበጣበት ሰው ጋር በቃ እኛ እንዲገድል ከሰው አንድ ቀን ሰላሙ ሰው እንዲጠላው አድርገን በቃ ይሁን ያላረግነው ነገር የለም። ግን ይሄ ጻድቁ አቦ አሁን ልጁ እንዴት ነው? ቁመቱ ለግላጋ ነው። እንዴት ነው ይመቻ? ከሰው ታጡታላችሁ እንዴ? ከሰው ጋር እንዴ ታደባድባላችሁ? ቀላል ማን ያሸንፋል? ኧረ በስመ አብ። አንዳንዴ አውቀን ይዘነው እጁን ይዘን ቅጥቅጥ እናስደርገዋለን። ከዛ ይገባል። ታደበድቡታላችሁ። አንዳንዴ ደግሞ በቃ የሆነ እኛ በቃ በራሱ ላይ እንትን ብለህ አደፋፍረህ በቃ እነዚህ ያቅተዋል እያልን በቃ ውስጡን እያደፋፈር እነዚህ ያቅተዋል እንዴ? እንዴት ነው 5-10 ያቅተዋል እንዴ? ያቅተዋል እያልን በቃ ይዜ በቃ እንዳይሆን በቃ እንዲያረጋቸው እናደርገዋለን። በቃ እንዳይሆን ነው የምታረጉት እንዴ? ቻንስ ትሰጡታላችሁ። የማሽን እሱ ሲደባደብ እናንተ የት ትሆናላችሁ?
እጁ ላይ ግንባሩ ላይ በጣም ቴስታ ማታ ግንባሩ ላይ እሺ እኔ በሉኛ እስኪ እንማታ በሉ እንጂ ምን ችግር አለ? ቴስታ አይደለም ይሄው ግንባሬ እኮ ፊት ለፊታችሁ ነው። አልችልም። ለምን? ይከብደኛል። እንዴት ይከብዳል? ሰውን ታደባደበው የለ እንዴ? እናዘ ዝም ብሎ የኛን መሳዮቹና ዝም ብለን እኛን ይመስሉትና እንዴት እኛ የሚመስሉት? እስኪ እናንተ የሚመስሉት እነማን ናቸው? ለምሳሌ ከኛ ጋር የሚወዳጁትን ነው ሰንጋላ እነሱ ያሉትን አንድ ላይ አድርገን በቃ ያኛውን በል ይሄን በል ግጠም በቃ ትታያያላችሁ እናንተ። እንናበባለን እንናበባለን። አዎ እኛ እላያችን ላይ ያለው መንፈስ አናውቀውም። ግን አንድ ጠንቋይ አሁን እንደው እዚህ ምንድነው ከኛ በላይ ያለ አንድ ትንሽ ጋራ ይሄ ከበደ ጋራ ይባላል። ያቶ ከበደ መሬት ይባልና ከበደ ጋራ ይባላል። አሁን እዛ ከበደ ጋራ ላይ አንድ ጠንቋይ ከመጣ ወይኔ ሮጠን እዛ እንሄዳለን። ምንም እኮ ነው። ጠዋት ነጠላችንን ለብሰን ቤተክርስቲያን እንመጣለን። ከሰዓት ደግሞ እዛ ጠንቋው ጋር ሄደን ምንድነው ምንሳ እስኪ እንደው እንዲህ ሆኜ ነበስን ቀጥታ እኛው ላይ ያለው አጋንንት ለዛኛው አጋንንቱ ይነግረዋል። ይናበባሉ ማለት ነው። ይናበባሉ። አጋንንቱ እኛ ላይ ያለው አጋንንት አይነ ጥላ ካለብን ለዛ ለውቃቢው ግልጽ ነው ይነግረዋል። በቃ እኛ ላይ ቁጭ ብሎ እኛ ሄደን አቤቱ ጌታዬ ወደኩልህ ሰገድኩልህ የናረኩልህ አምላኬ አንድ ከልጅነት እስከዛ ቀን ድረስ ያለውን ይነግረናል። አቤት ከዛ በኋላ በቃ እንደሱ አዋቂ የለም፣ እንደሱ ፈጣሪ የለም። እንዴሱማ ይሄን ሴትም ከሆነች ባለ ትዳሯ ላይ እንዲህ ባልሽ እንዲህ አርግሽ የለ እንዲህ ተደርጎበት ግን ላው ላይ ያለው ነው የሚናገረው እኮ እሱ አይደለም፣ ሰውየው ላይ ያለው አይደለም፣ ጠንቋው ጋር ያለው አይደለም። የራሷ አጋልጦ ሰጥቷታል። ራሷ ላይ ያለው አጋንንት እንድታምን ያደርጋታል። ስለዚህ ጠንቋይ ቤት መሄድ ራሳችን በራሳችን ላይ አጋንንትን መሳም ማለት ነው። ጠንቋይ ቤት ስንሄድ ራሳችን ላይ ያለው መንፈስ ሄዶ ለጠንቋዩ ገልጸለን ይነግረዋል። ከዛ በኋላ እንደሱ አዋቂ የለም ማለት ነው። እንደሱ አዋቂ የለም፣ እንደዛ ሰውዬ አዋቂ የለም። ከዛ እግራችንን እጃችን ቆርጠን እንኳን ብንሰጠው ለሱ ደስታው ነው ማለት ነው። ለምን አዋቂ እስከሆነ ድረስ እስከተናበብን ድረስ ማለት ነው። ትናበባላችሁ እንዴ? እንናበባለን በደንብ አድርጋችሁ። አንድ ጊዜ እንደው በቃ የሆነ ይሄንን መሀል አስከትተን በቃ ልክ ሁለቱን ወንድሞች እንደፈጀን ይሄማ ያቅተን በቃ ይሄን የመጨረሻውን እንደምንም ብለን ዳሙ የቤተሰቡ በቃ ያይን ይሳሱለታል። የመጨረሻም ልጅ ነው። ስለዚህ በቃ አንድ እናቱን በሁለት ሞታ ቀተናታል። ሶስተኛ ደግሞ መከራዋን እናበላታለን ብለን አንድ ቀን መሀል ከተን አዝለጥልጠ ነው በሽታ ውስጥ በውሃ መርዝ ነው በቃ ሰው ለጉልስ ወስጥ ተጠጥቶ ግን ያ አቦ የሚሉት አለ አጠገቡ ዝም ብሎ በቃ ያድነዋል። እንዴት አስመጣችሁ? አስለጠለጣችሁ? ኧረ በስመ አብ ማል አስገብተን ሁለቱ ሊገላግል ገብቶ ነው ወይስ? ኧረ አይደለ እንጂ ዋናው አመፀኛው እኛ ደስ ይላችኋል። ኧረ በስመ አብ ይሁላችሁ እንግዲህ። ኧረ በስመ አብ ሰይጣን አጋንንት አንዳንድ መሀይምናን ሰይጣን እንዴት ኢየሱስ ክርስቶስን ስም ይጠራል ብለን እንላለን አሉ። እዚህም አካባቢ እንዴ ሰይጣን እዚህ ከበሮ ሲመታ ነበር አጋንንቱ ማለት ነው። ያልገባቸው መሀይም ነው። እኔ ዕውቀት አላቸው አይደለም። ይሄን መሀይምናን ናቸው። መሀይም ናቸው። ምንም ያልገባቸው እግዚአብሔር እናውቃለን እያሉ እግዚአብሔር ሰይጣን በደንብ አድርጎ ያመሰግናል። ሰይጣን በደንብ አድርጎ ይሰግዳል። ሰይጣን በደንብ አድርጎ ይዘምራል። በቃ ከጌታ ከኢየሱስ ክርስቶስ ስም በላይ የለም አይደለ እንዴ አባቶች? በምድርም በሰማይም ነው እኮ ቅዱስ ጳውሎስ አለ ከክርስቶስ ስም በላይ በሰማይም ከሰማይ በታች ከምድርም በላይ የክርስቶስ ስም የለም። ታዲያ ክርስቶስን አንተ የሕያው ልጅ እኮ የእግዚአብሔር ነህ ብሎታል አላለም እንዴ? አንተ የሕያው የእግዚአብሔር ልጅ ጊዜያችን ሳይደርስ ልታጠፋን መጣህን ነው። አይሁዳውያን ሊቃነ ካህናት በወትሮ የነበሩት የኦሪት አዋቂዎች ነን ያሉት የቤተ መቅደሱ አገልጋይ ነን እያሉ እነ ጲላጦስ ንጉሱ ካህናቶቹ በዛን ጊዜ የነበሩ ክርስቶስ መምጣቱን የካዱ ከድንግል ማርያም መወለድ የካዱ ካህናት ቁጭ ብለው እስራኤላውያን አሉ የተባሉ ካህናት አስራት በኩራቱን የሚበሉ ለቤተ ክርስቲያን ለቤተ መቅደሱ ተቆርቋሪ የተባሉ ይህንን ቃል አልተናገሩም። እውነት የክርስቶስ ልጅ ነህ፣ እውነት የእግዚአብሔር ልጅ ነህ አላሉ። ሰይጣን ግን ምን አለ?
አንተ የሕያው የእግዚአብሔር ልጅ ክርስቶስ ጊዜያችን ሳይደርስ ልታጠፋን መጣህን አሉ። ካዲያ የዘመናችን አዋቂዎች ነን ባዮች እንዴት ኢየሱስ ክርስቶስን አጋን ለሰይጣን በስማም ይበቃዋል ለሰይጣን እሱ ነው አሁን እነሱ ላይ ቁጭ ብሎ እንደዚህ ለሰይጣን በስማም ይበቃዋል። ሰይጣንን ለማባረር በስማም ይበቃዋል። በስማም አይደለም ምንድነው አለ የተባለው ትልቁ መሳሪያ በዓለም ላይ አለ የተባለው ትልቁ መሳሪያ ኒኩሬል ነው። ምንድነው ታውቃላችሁ አይደል? ኒኩሬል ከሱ የበለጠ አለ እኛ አሁን ከሱ የበለጠ መሳሪያ አለ? የለም። በኒኩሬልም ብትሉት መንፈሱ ሰውየው ይሞታል እንጂ መንፈሱ አይሞትም። እንኳን ሊንቀሳቀስ ነው ማለት ነው። በስማም እያለ ዛሬ ካህናትን ከካህናት ጋር የሚያባላ ቤተ መቅደስ ውስጥ ሳንጠራ ወደ ቤተ መቅደስ ገብተን ሰይጣን እያለ እንዴት ከኔ ብቻ ምሁር ነኝ፣ እኔ ብቻ ሊቅ ነኝ፣ እኔ ብቻ መምህር ነኝ፣ ያለ እኔ ሰባኪ የለም እያሉ የሚኮር በትዕቢት ውስጥ ልቦናችሁ ውስጥ እያደረ ከኔ በቃ አገልጋይ የለም እያሉ ዛሬ ገደል ይገባሉ። ከኔ በላይ ዘማሪ አየናቸው እኮ ብዙ ዘማሪያን ቤተክርስቲያን ያረገደችላቸው ማለት ነው። ቤተክርስቲያን ምእመናን ልክ እንደ አይን ብሌን የጠበቀችላቸው እነኛ ዘማሪያን ዛሬ ከቤተክርስቲያን ወጥተው የቤተክርስቲያንን ምስጢሯን እየዘከሰኩና እነኛ ምንድናቸው? ቀድሞ ሳይጠሩ በንስሐ ሳይገቡ ወደ ቤተ መቅደስ ገብቶ አጋንንት አብረው ይገቡ ማለት ነው። መጀመሪያ አብሯቸው ገባ፣ በኋላ ደግሞ ይዟቸው ወጣ እና እንደዚህ አይነት ነገር አለ። ሰይጣን ይጠራል፣ አጋንንትን ይጠራል። ይኸው እያያችሁት ነው። በስማም ይጠራል። እግዚአብሔር እንዲህ አምላኩን መሆን እኮ ያውቃል። በስማምን ስለሚያውቅ ነው፣ ስለሚንቀጠቀጥ ነው ስሙ በስሙ አጋንንት የሚወጡት። እና እናትየው አለ አሁን እሱ ላይ ብቻ ነው ያለው። እናትየው ላይ የለም፣ ልጁ ላይ ብቻ ናቸው ያላችሁ። እኛ እኮ ልጁን የፈለግነው በቃ ልንገለው ነው እንጂ እኮ ሌላ አይደለም። አሁን ትገላላችሁ እንዴ? እንዲህ በቃ መሀል መንገድ ላይ ወደ አዲስ አበባ እየሄደ በቃ እየሄደ ሃይዌይ መንገዱ ላይ ሲደርስ ጉሞና በቃ እንደዚህ አፈነዳ። ሹፌር ነው እንዴ? አረ ተሳፍሮ ወደ አዲስ አበባ ወንድሞቹ ጋር እየሄደ እንዴ? ተሳፍሮ ሲሄድ አው ለሱ አስበንለት በቃ በምንም አቃተን። አይ በቃ የዛን ቀን በቃ ከአቦ ጋር ይጣላል አላቅም። በቃ እንዴት እንደሆነ አላቅም። በቃ ብቻውን አገኘ ነው። አጋጣሚ ስናገኝ ጎማው ፈነዳ፣ መኪናው ቆመ። እሺ ከዛ ወረደ። አውዬ ይላል ዳቦ እና ምን ችግር አለ? አውዬ ቢላ አሁን ስንት ናችሁ ጠቅላላ? 1 ሚሊዮን 500 ሺህ ሁላችሁም። እሺ ተጠቃሉና አፍ ላይ ወጡ። በጌታ በኢየሱስ ክርስቶስ ስም አዘዝኳችሁ። ቶሎ በል ጠቅለል በል ከእግር ጥፍሩ እስከ ራስ ፀጉሩ ካላችሁ ቶሎ ሳቡና ወጡ። ቶሎ ማህተብ የለውም እንዴ? በጣስ ነው። ለምን አሁን በጣስ ነው? አሁን ለምን? በቃ እኔ ክርስትናው ነው በቃ እንዳመጣብልኩ ማመኑ ይሄን ማመኑ ማህተቡን ለምን ጠላችሁት? ካለ እንዴ መስቀሉ ያኔስ እኛ አይደለም እንደዚህ ሲሆን ነው የምትወዱት? ፈጣሪ ነው በቃ እንትን ብለን ፈጣሪ አምላክን አሳስተን እንትን ልንለው ስንል በመስቀሉ አይደለም እንዴ ነሳንኛ እና ምን እንዲሆን እዚህ ላይ ይቀመጣል? ምን ስለሆነ አረ በመስቀሉ አስሮ ያዘን፣ በመስቀሉ በቃ እኛን ገደለ፣ አጠፋን፣ ሲኦል ከተተን። ምን ስለሆነ እዚህ ላይ ይቀመጣል? ምን ስለሆነ ለምን አረረረ ይሻላል። አዎ መስቀሉን የሚጠሉ በአንገታቸው ላይ መስቀል የለም። መስቀሉን የሚጠሉ እነኚህ ደግሞ አጋንንት ናቸው ማለት ነው። ለምን? በመስቀሉ ነው እኛ ድል የወጣ ነው። በመስቀሉ ነው አዳም ልጅ ከሲኦል የወጣው። በመስቀሉ ክርስቶስ በመስቀል ላይ ባፈሰሰው ደምና በቆረሰው ስጋ ነው። መስቀል ባይኖር ኖሮ ቤተክርስቲያን አትኖርም፣ እኛም አንኖርም። ኃይሉ ክርስቶስ በኃያሉ የድንግል ማርያም በመስቀል ላይ በመሰቀሉ ዓለም ሁሉ ዳነ፣ ዓለም ሁሉ ተቀደሰ። ስለዚህ ዲያብሎስ ደግሞ ሰይጣን ደግሞ ይሄንን ያውቃል። ስለዚህ መስቀል ጥላቶች እንዲሆን ያስፈልገዋል ማለት ነው። ለሱ እኛ መስቀል እንዳንይዝ እኛ ለሱ እናስፈልገዋለን። መስቀል ካልያዝን እናስፈልገዋለን። መስቀል ካልያዝን ደግሞ ያው ድል እንነሳዋለን ማለት ነው። እሺ አሁን ተንበርከኩ ሁላችሁም።
ሁላችንም በስላሴ ስም ሲኦል እንገባለን። በመድኃኔዓለም ስም ሲኦል ታስረናል። በቅዱስ ሚካኤል ስም ሁለተኛ በደረሰበት ላንደርስ በእናቱም በወንድሞቹም በእህቶቹም በዘሩ በሙሉ ሁለተኛ ላንደርስ በትምህርቱም በስራውም በህይወቱም በሰላሙ ላንገባ በቅድስት ስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ለዘላለም ሲኦል ታስረናል። በናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል አስሬያችኋለሁ። 7 ጊዜ ጮኻችሁ እዛ ባላችሁ እንዳይነግዱ እንዳይሸቅሉ እንዳያዛውሩ የሱዳኑ አሻምድልላህ ረብቱላ እንዳዘቀዝቋቸው ነጋዴዎቹ አዘናቃፊው እንዳይነግዱ 6 ዓመት 6 ዓመት አሰርከው 6 ዓመት ለምን? ከ10 ሚሊዮን በላይ ኪሳራ ከ10 ሚሊዮን ብር በላይ ኪሳራ አከሰርከው። ለምን? እንዳይነግድ ምን ነጋዴ ነበር? ነጋዴ ናቸው። በህብረት ነው የሚነግዱ። በቤተሰብ እንዳለ በቤተሰብ ነው። ለእርሱ ብቻ ነው የገባሁለት። በሱ ነው የገባኸው? እሱ ብቻ። እነሱ ቤተክርስቲያን ያሳንጻሉ፣ እመቤታችን ያሳድሳሉ፣ የጊዮርጊስን ግንብ ያስገነባሉ። በየሀገሩ የት ሀገር አስገነቡ? እዚህ በሞጆሌን ያዝነው። ቅናት ነው። ቤተክርስቲያን እኮ ያሰራል አለ። ሰዎቹ ነው የሚያሰራ። ልጆቹ አበው የሚነግዱ ልጆቹ እሱ ጋር ነበሩት። ከሱ ጋር እና ምን አደረጋችሁ? አከሰራችሁት? 10 ሚሊዮን 6 ዓመት አጣልተናቸዋል። የት ነው የተሰራ? ጎጃም፣ ሱዳን፣ ኬንያ። ጠረፍ ጥይት እንዳይመታቸው የሚላላኩትን መተቱን የሚያመጣው በየግብ ሲበትናል ይወጣል። የቀረክ ባለው ነገር የለኝ አስመጭ ነኝ እያለ ስም እንዳጠራ አሁን እድሉን መልስ። እሺ እንመልሳለን። 6 ሚሊዮን ስንት? 10 ሚሊዮን 10 ሚሊዮን ብር ኪሳራ በ6 ዓመት ውስጥ ምን አረከው? እንደው እንዴት አጣው? እያጣላናቸው እያስቀመጠን እናነሳለን፣ እየቆጠሩ እናዘርፋለን። ስንት ናቸው አብረው የሚነግዱት? በሌባ 5 2 ሚሊዮን አከሰራችሁ ማለት ነው። ያው አንድ ጋር በሱ ላይ ብቻ ነው የወጣ ነው። በሱ ላይ ወጣችሁ። ሌላው ላይ አትጋለጡም? ሌላው ላይ ያላችሁ ሰብስባ እነሱን ይዛችሁ ነው። እነሱ ያሳድስ አይነኩም። ቤተክርስቲያን ያሳንጻሉ። እሺ እሱ አይሰራም። እሱ ገና ልጅ ነው፣ ይማጸናል እንጂ አይሄድም። ግን ይጸልያል። ለቅድስት ማርያም አሳስሮናል። እንግዲህ ቤተክርስቲያን ማሳነጽም አንድ ዋጋ አለው ማለት ነው። አባቶቻችን ወይም የቤተ ክርስቲያን ሊቃውንት እባካችሁ ቤተ ክርስቲያን ስሩ፣ ይሄን አድርጉ፣ ለቤተ ክርስቲያን ይሄን ጎሎላል፣ ለቤተ ክርስቲያን ይሄን ብለዋል ብለው አውደ ምሕረት ላይ የሚጮሁት ወደው አይደለም። እናንተ ራሳችሁ እንድትድኑበት ነው። ከሴጣን እስራት እንድትፈቱበት፣ ዲያብሎስን ድል እንድትነሱበት ነው። ከትንሽ ከ5 ሳንቲም እንደው 5 ሳንቲም ጠፍታለች እንጂ ከ5 ሳንቲም ጀምሮ ለቅድስት ቤተ ክርስቲያን የሚሰጥ ዋጋ አለው። እንግዲህ እየሰማችሁት ነው። ልጁ ይማጸናል እንጂ ቤተ ክርስቲያንን ማነጽ አልቻለም። ልጁ አለ ይማጸን ይለምናል፣ ልመና ብቻ ማለት ነው። ግን እነኛ 4ቱ እየጸለዩ ቤተ ክርስቲያን ስለሚያሳንጹ ልጁ እነሱ ላይ አልገባንም። ቤተ ክርስቲያንን ስላለ ምንን ያበላሉ? ለካህናት ራስ ያበላሉ። 16 ሙሉ ሱባኤ ይሸፍናሉ። ሙሉ ሱባኤ 16 ኪናም ሲገዙ መጀመሪያ ለቤተ ክርስቲያን ነው የሚያስገለብጡት። አሸዋም ሆነ ማንኛውንም። ስለዚህ አልደረሳችሁበትም። እነሱ አልተበገሩም። አይበግሩም። አልነካቸው። የእነሱን ገንዘብ አልነካቸው። እናሯሩጣቸው። ቤቱን ነው የምናምሰው። ቤቱን እንደሱ ያለውን ልጅ ማለት ነው። አዎ የሚላሏኳቸው ግን ብዙ ብር እናገኛቸዋለን። ስንት ናችሁ? 44 ሺያችሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከጓደኞቹም ከሱም ጠቅልላችሁ በኢየሱስ ክርስቶስ ስም አስሬያችኋለሁ። አላህ
የሙስሊም መተት ነው። የሱዳኑ ኢንሻአላህ አልሐምዱሊላህ አብታሩ ላይ ሐራም ነው ክርስቲያን ሐራም ነው። ተቃጥሏል። እንዴት ነው የምትገቡት? ሐራም በግብይት በብር የተነካካ በእርግጥ በጫማ በልብስ በሽቶ የምትገቡት በሽቶ የገባችሁት። አሁን በቃ 44 ሺያችሁን በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያችኋለሁ። ተንበርክክና 7 ጊዜ ይወጣል። ቶሎ በል ቶሎ አንተስ ምን ናችሁ? ምንድን ናችሁ? ተቋር ምን ነው? ተነስ በስላሴ ስም ና አይዞህ ና ምን ነው? ሰላም ማነህ? ስምህ ኃይለ ሚካኤል። ደህና ነህ? እንዴት ነህ? ይመስገን። ሰላም ነህ አይደል? ምን ነው? አይ ምንም። የት ነበር? እዚሁ ጸበል መተህ ነው? የት ነው ሀገር? ሞጆ ነው። ደብረ ዘይት ሞት ነው። ትነግዳላችሁ? ንግድ እየነገድን ነው። ብቻህን ነው የምንነግደው? ከሰው ጋር? አይ ከሰዎች ተጣልተናል። በሆነ ጉዳይ ተጣልተናል። 10 ሺህ ብር 10 ሚሊዮን ብር ከስረሃል እንዴ? አይ በይዘት ነው፣ አልተደመረም ገና። በይዘት ኪሳራ ያጋጥማል በየቦታው በላጋንንት ተይዞላ ተሸኝቷል። እሺ እግዚአብሔርን አመስግን። እጅህን አውጣ ባላችሁበት። በስላሴ ስም ሲኦል ታስረናል ላንመለስ ለዘላለም። በወላዲት አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲት አምላክ ስም ለዘላለም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ሲኦል አስሬያችኋል። 7 ጊዜ ጮኻችሁ ቶሎ። እግዚአብሔር ይገስጽ። ቸርነቱ የበዛ ምሕረቱ የማያልቅበት እርሱ እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይቶ ሳይፈርድብን በዚህ የምሕረት አደባባይ ስላቆመን ክብርና ምስጋና ይግባው። ገናናው መልአክ ወዶና ፈቅዶ እያገዛቸው ደግሞ የእግዚአብሔርን ሥራ የሚሰሩ አባት እዚህ ስላሉ የእሳቸው ፍቅርና አገልግሎት ስለጠራን ሁላችንም ብዙ መንገዶችን ጎዳናዎችን አልፈን መተናል። እግዚአብሔርም በሰላም እዚህ አድርሶናል። አንድ ወቅት ቅዱስ ዮሐንስ ስለ እግዚአብሔር በግ የዓለምን ኃጢአት ስለሚያስወግደው ሙሽሪት ቤተ ክርስቲያን ስለተዘጋጀችለት በደሙ ሊሞሽራት በሞቱ ሊያከብራት በመስቀሉ ሊመሰርታት በትንሣኤው ከፍ ሊያደርጋት የመጣላት ክርስቶስን እየሰበከ እኔ የጫማውን ጠፍር ፈታ ዘንድ የማይገባኝ እኔ የማንስ እርሱ የሚልቅ ከኔ የበረታ ከኔ የበለጠ ከኔ ከፍ ያለ ይመጣል። እኔ በውሃ ጠምቃለሁ፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃል። እርሱ ከፍ ይላል፣ እኔ ጥላ ነኝ፣ እሱ አካል ነው። እኔ ከከዋክብት አንዱ ነኝ፣ እርሱ የጽድቅ ፀሐይ ነው እያለ ስለ ጌታችን ስለ ኢየሱስ ክርስቶስ እያገለገለ በይሁዳና በእስራኤል ምድረ በዳዎች እየሰበከ ሲመጣ ስለ ጌታችን ስለ ኢየሱስ ክርስቶስ ሰማ። ብዙ ተአምራት እንደሚያደርግ፣ ድውያንን እንደሚፈውስ፣ ለምጻምን እንደሚያነጻ፣ ዕውራንን እንደሚያበራ፣ የተቸገሩትን እንደማይጸየፍ እንደማይንቅ። አዎ ሰውን የሚፈልገው ለዚህ ነገር ይሆነኛል፣ ይጠቅመኛል፣ ድጋፍ ይሆነኛል፣ ምርኩዝ ይሆነኛል ብሎ ነው። ጌታችን ኢየሱስ ክርስቶስ ግን በዛ ዘመን
ይልቁንም ይሄድ የነበረው አልጋቸው ላይ ወደ ተጣበቁ፣ ወደ ተራቡ፣ ወደ ተቸገሩ ከሰዎች ከፍ ያለ ሥራ የሚሰራ ስለነበረ ስለሱ ቅዱስ ዮሐንስ ሰማ እና ግራ ተጋባ። እንዲህ ብሎ ላከ ሁለት ደቀ መዛሙርትን አንተኑ ክርስቶስ ወሚመ ዘንሴፎ ባይድ ክርስቶስ ተብለ እኔ ሰበኩልህ አባቴ ዘካርያስ በትንቢት የነገረልህ አባቴ እናቴን በራእይ ይዛ የሄደችልህ ዋጋ የከፈልልህ አንተ ክርስቶስ ነህ ወይስ ሌላ እንጠብቅ? ወይስ የምንጠብቀው ክርስቶስ ሌላ አለ? ተስፋ የምናደርገው ካንተ ውጭ አለ ወይስ አንተ ነህ ብሎ ቅዱስ ዮሐንስ ለክርስቶስ ደቀ መዛሙርትን ላከበት እንቅጩን እንዲነግረው። ሰው ነው፣ ሰው ነው። ፍጹም ዕውቀት ፍጹም መረዳት አይኖረውም። የሰው ልጅ ፍጹም ዕውቀት ያለው እግዚአብሔር ብቻ ነው። ማን ብቻ ነው? እግዚአብሔር የልባችንን ያውቃል። ያሰብነውንም ያላሰብነውንም ያውቃል። እግዚአብሔር ሁሉን ያውቃል። ሰው ሁሉን አዋቂ አይደለም። ስለዚህ ቅዱስ ዮሐንስ ስለ እርሱ ሰምቶ ስለነበረ ፈነወ ክሌተ ማርዳይሁ ከደቀ መዛሙርቱ ሁለቱን ላከ። እንዲህ አለ፣ አንተ ነህ የምትመጣው? አንተ ነህ ክርስቶስ? አንተ ነህ እውነተኛው ወይስ ሌላ እንጠብቅ አለና ወደ ክርስቶስ ላከበት። ጌታችን ኢየሱስ ክርስቶስ ደግሞ ደቀ መዛሙርቱን ተቀብሎ የዮሐንስን ደቀ መዛሙርት እንዲህ አላቸው፣ እንዲህ ብሎ ላከለት። በእኔ የማይሰናከል ብፁዕ ነው። በእኔ የማይሰናከል ምንድን ነው? በእኔ የማይሰናከል ምስጉን ክቡር ንዑድ ነው። ይሄው እንዲህ በላችሁ ለዮሐንስ ንገሩ፣ ዕውራን ያሉ ለምጻሞች ይነጻሉ፣ ደካሞች ይዘላሉ እንደ አንበሳ፣ የተቸገሩ ከችግራቸው ነፃ ይወጣሉ። ይሄን ንገሩት አለ። የዮሐንስ ደቀ መዛሙርት ሄደው እዛ ጥያቄ ላለበት ለዮሐንስና ከሱ አካባቢ ለሚጠይቁ ሁሉ ይሄን መልስ መለሱ። ቅዱስ ዮሐንስ ያኔ ርፍ አለ። እግዚአብሔር ሁላችሁን ያሳርፋችሁ፣ የነፍሳችሁን ጥያቄ ይመልስላችሁ፣ የጤናችሁን ጥያቄ ይመልስላችሁ። ጥያቄ ያለባችሁ ብዙዎች ናቸው። ጥያቄ የሌለበት የለም። ዓለም ጎዶሎ ናት። ያጎደለችብን፣ ያሳነሰችብን፣ የቀማችን፣ ያሳጣችን ብዙ ነው። እግዚአብሔር በእውነት ዓለም ሰይጣን ያጎደለብንን ሁሉ እርሱ ይመልስልን። ተመለሰለት። እንዲህ አለ፣ በቃ እንግዲህ ደስታዬ ተፈጸመ አለ። ምን የተፈጸመ? ደስታዬ ተፈጸመ አለ። መሲሁን አገኘሁት፣ ስለ እርሱ እውነተኛውን ሰማሁ አለ። ቅድም ሲነገር እንደነበረው ወገኖቼ ያው በጣም ምንወዳቸው ክቡር አባታችን አባ ሳሙኤል መላከ መንክራት ቆሞስ አባ ሳሙኤል በእኛም ደብር መጥተው ያገለግላሉ። እንግዲህ ሁለተኛው ቆቃ ነው ወይና አምባ ቅድስት ማርያም ቤተክርስቲያን እጅግ በጣም ብዙ ስራ በዛም ቦታ እየተሰራ ነው። በጅማ ሀገረ ስብከትም ሄደው እንዲህ አገልግለዋል። በአገልግሎት ውስጥ ብዙ ነቀፌታ ስላለ ጠላት ምንጊዜም ጠላት ነው። ነገር ግን እንደ ቅዱስ ዮሐንስ በጎ ሕሊና ያላቸው አገልግሎቱን የሚፈልጉ መልካም ነገር እንዲሆን የሚሹ እነዚህ በሙሉ እውነቱን እንዲያውቁ ያው እኛ ምስክር ሁነን እንደ ዮሐንስ ደቀ መዛሙርት ተልከናል ለማለት ያክል ነው። እግዚአብሔር ጉባኤያችንን ይባርክልን። ወቧ ከመይህድር ምስሌሆሙ ከነሱ ጋር ሊያድር ገባ። በዚህ መነሻ ጥቅስ ጥቂት እንማማራለን። ከነሱ ጋር ሊያድር በለው። ድምጻቸው አይሰማም። ገባ። እግዚአብሔር ከእናንተ ጋር ይደር። እግዚአብሔር ከእናንተ ጋር ይሁን። ከዚህ በላይ ምርቃት የለም። ከዚህ በላይ ቡራኬ የለም። ከዚህ በላይ በረከት የለም። ብዙዎቻችሁ የምትፈልጉት የእግዚአብሔርን በረከት ነው፣ የእጆቹን ሽርፍራፊ ትርፍራፊ። ነገር ግን ራሱ እግዚአብሔር ከነሱ ጋር አደረ ተብሎ በዚህ በሉቃስ ወንጌል ምዕራፍ 24
ከቁጥር 29 ላይ ተጽፎ እናነባለን። ከነሱ ጋር ሊያድር የገባው እግዚአብሔር ነው። የችግሮች ሁሉ ቁልፍ ያለው የመከራችን ሁሉ ጅረት የሚቆምበት ሁሉን ማድረግ የሚችል የሁሉ ባለቤት የሁሉ ጌታ ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ እርሱ ከነሱ ጋር ሊያድር ገባ ተብሎ ተጽፎ እናነባለን። ይህ ወቅት የትንሣኤ ወቅት ነው። ይህ ወቅት ወገኖቼ 50 ቀን ሙሉ ሰንበት ይባላል። ምን ይባላል? ሰንበት ይባላል። ሰንበት ማለት እረፍት ማለት ነው። ሰንበት ማለት ደስታ ማለት ነው። 50 ቀን ሙሉ ጌታችን ኢየሱስ ክርስቶስ የተነሳበት ዘመነ ፋሲካ በዓለ ፋሲካ 52 በሙሉ በመጨረሻው ጊዜ ጌታችን እኔና እናንተን የሚያሳርፍበትን ያንን እውነተኛውን ሰንበት የሚያንጸባርቅ የእርሱ መንጸባረቅ ነው፣ የእርሱ ጥላ ነው። ወገኖቼ በዚህ ዘመን ሰላምታ የምንለዋወጥበት የክርስቶስ ትንሣኤ ነው። ቅድም በመግቢያዬ ክርስቶስ ተንሥአ እሙታን ብዬ እናንተም ተቀበላችሁ በአብይ ኃይል ወስልጣን በታላቅ ኃይልና ስልጣን መቃብርን ክፈቱ፣ ድንጋይን አንከባሉ፣ መግነዝን ፍቱ ሳይል ሞትን ድል አድርጎ ክርስቶስ በኃይል ተነስቷል ብላችሁ እናንተ እንደመለሳችሁልን ይሄ የትንሣኤ ዘመን ነው። ይሄ ትንሣኤ ከሁሉ በላይ ነው። ክርስትናን ከሁሉ በላይ የሚያደርገው የትንሣኤ ልጆች ስለሆን ነው። መሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ስላደረገ ነው። በምድር ላይ እጅግ በጣም ብዙ እምነቶች አሉ፣ ብዙ ሃይማኖቶች አሉ። ስታዩ ግን ወደ ኋላ ሞትን ድል አድርጎ ከነሱ መካከል የተነሳ አንድም መሪ የላቸው። የኛ ሃይማኖት ግን የተመሰረተው በሞት አይደለም፣ በትንሣኤ ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተነሳበት ይሄ የከበረ የመንግስተ ሰማያት ምሳሌ የሆነ ሰንበት የሆነ ዘመን ስለሆነ የምንማማረው ጥቂት ስለ ትንሣኤው ነው። እግዚአብሔር ለሁላችን ትንሣኤ ልቡና ያድል። ትንሣኤ ልቡና ማለት ሕያው የሆነ ልብ ማለት ነው። ከኃጢአት የራቀ ከአመፅ የራቀ ከዘረኝነት የራቀ እግዚአብሔርን ተስፋ የሚያደርግ ክርስቶስ ባለበት በዛ ልቡ የሚኖር ማለት ነው። ትንሣኤ ልቡና ያለው ማለት ነው። ትንሣኤ ሥጋ ክርስቶስ በሥጋ ተነስቶ እነሆ ሞትን ድል ስላደረገልን ነገ የምንጠብቀው ተስፋችን ነው። ትንሣኤ ልቡና ደግሞ ዛሬ ያለን ወገኖች። ስለዚህ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ካስተማረ ካሰለጠነ በምድር ላይ ያለውን ስራውን የማዳን ስራውን ከፈጸመ በኋላ እንዲህ አለ፣ ወደ ኢየሩሳሌም እሄዳለሁ፣ እገደላለሁ፣ እያዛለሁ፣ ቀራንዮ ላይ እሰቀላለሁ፣ ሞታለሁ፣ በሦስተኛው ቀን ከሙታን ተለይቼ እነሳለሁ ብሎ ለደቀ መዛሙርቱ እንደነገራቸው የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ በቀራንዮ ተሰቅሎ ሲሞት አብረውት የነበሩ 120 ቤተሰብ በሙሉ ተበትነው ነበረ። ወደ የሥራቸው ሄደው ነበረ። ምክንያቱም ከነሱ በፊት ሞትን ድል ያደረገ አንድም አልነበረ። ሰው ሞተ ከተባለ ሞተ ነው። ብዙዎቹ ተስፋ ቆርጠው ቤታቸውን ዘግተው አንዳንዶቹ ያጉረመርማሉ። ተከትሎ ነው የነበረው። ለዚህ ነው አንዳንዶቹ ወደ አሳ አጥማጅነት ተመልሰዋል። ሌሎቹ ዘመድ ጥየቃ ወደ መንደር ተበትነዋል። ከነሱ መካከል 2 ደቀ መዛሙርት ደግሞ ከደቡብ እስራኤል ከኢየሩሳሌም ወደ ሰሜን እስራኤል ኤማውስ ወደምትባል ከተማ 2 ሆነው እየተነጋገሩ ተበትነው ወደዛ ሲሄዱ ጌታችን ኢየሱስ ክርስቶስ ፊታቸው ጠውልጎ አዝነው በሐዘን ተቆራምተው ያሳለፉት የ3 ዓመት ጊዜ ጸጸት ሆኖባቸው እንዴት ይሆናል፣ ምነው ያኔ ባነመጣ፣ ምነው ባንከተለው እያሉ ብዙ ነገር እየተናገሩ ነግዶ እንደከሰረ ነጋዴ ተምሮ ስራ እንዳላገኘ
እያዘኑ እየጠወለጉ ባለበት ጌታችን ኢየሱስ ክርስቶስ በመካከላቸው መጣ ይላል። ያዘናችሁ ጤናታችሁ የምትከራተቱ በዚህ ቦታ ያላችሁ እግዚአብሔር ወደ ሕይወታችሁ ይምጣ። በእውነት እግዚአብሔር ወደ እናንተ ይምጣ። እነዚህ ሰዎች ልብ በሉ 3 ዓመት ሙሉ ተከትለውታል። መና ሲያበረክት፣ ውሃ ሲያጠጣ፣ ድዌውን አልጋህን ተሸክመ ሂድ ሲለው በቃሉ ሳይዳብሰው አልጋውን ተሸክሞ ሲሄድ ብዙ ሰዎችን አስቀምጦ ሲመግብ አይተዋል። መሲህ መስሏቸዋል። አዎ በኢየሩሳሌም በእስራኤል ላይ ይነግሳል፣ ለምንበላውም ያበረክታል፣ ጠላት ቢመጣ በተአምራት ድል ያደርግልናል እያሉ ተስፋ አድርገው ነበረ። ነገር ግን ድንገት ተስፋቸው ጨለመ። ክርስቶስ እርቃኑን መስቀል ላይ ተሰቀለ። ተላልፈዋል። የእግዚአብሔር ሐሳብ ሌላ ነበር፣ የእነሱ ሐሳብ ሌላ ነበረ። በዚህ ምክንያት እያዘኑ እየጠወለጉ እየተነጋገሩ እርስ በርሳቸው እንዲህ እያሉ አቤት የሰዎች ጭካኔ፣ የሰዎች ክፋት በክርስቶስ ላይ የሆነው በመድኃኔ ዓለም ላይ ያልጨከነበት፣ ያልተሳደበ፣ ያልገረፈ፣ ስድብ ያላዋጣ፣ ክፋት ያላዋጣ፣ ያልተሳለቀ አልነበረም። ምክንያቱም ነገሩ መንፈሳዊ ነው ወገኖቼ። ነገሩ የእግዚአብሔር እውነት ነው። እግዚአብሔር የሰዎችን ኃጢአት ሁሉ በእርሱ ላይ አኖረ ይላል። በማን ላይ አኖረ? በእርሱ ላይ። ልብ በሉ። የሰው ሁሉ ኃጢአት እርሱ ላይ ሆነ። ሰው ሁሉ ጠላው። የተጠላ የተናቀ የሕማም ሰው ሆነ። እርሱማ ቅዱስ ነው። እርሱማ ንጹሕ ነው። እርሱማ በመልኩም ይሴኒ ላህዩ ሙሉ ደጓ ለመሕያው ውበቱ ከሰው ልጆች ይልቅ እጅግ ያማረ የተዋበ ነው የተባለለት ነው። በዛ ቅጽበት ግን ቀራንዮ ላይ ግን እግዚአብሔር የዓለሙን ሁሉ ኃጢአት የዓለም ሁሉ ክፋት በሙሉ አመጣና እርሱ ላይ ደፋበት፣ ጫነው። ያኔ እናየው ዘንድ ደምግባት የለውም፣ የተናቀ የሕማም ሰው ተባለ። በዚህ ምክንያት ሁሉም ሰው ጠላው። የሚራራ ልብ፣ የሚያስተውል ለሱ የሚያዝን አንድም ሰው አልነበረም። ይሄን ሁሉ በዓይነ ልቦናቸው አይተው በሕሊናቸው ተስሎ ስለነበረ ወደ ይሄ እነዚህ 2 ደቀ መዛሙርት ወደ ኤማሁስ ሲሄዱ ከኢየሩሳሌም 17 ኪሎ ሜትር ወደምትርቅ ወደዛች ከተማ ሲሄዱ እየተነጋገሩ ተስፋ ያደረግነው መና ሆነ። ያበላናል፣ ያጠጣናል፣ ያነግሰናል፣ ያከብረናል፣ በቀኝና በግራ ያቆመናል። እሱ ጠቅላይ ሚኒስቴር ሲሆን እኛ ሚኒስትሮች እንሆናለን ብለን ተስፋ አድርገን ነበረ። ነገር ግን አልሆነም። የካህናት አለቆች፣ ሽማግሌዎች፣ አዋቂዎች፣ ታሪክ አዋቂዎች፣ አስታራቂዎች ምን ነው ጠፉ እያሉ ያኔ የሆነው ዛሬ በምድራችን ላይ እንደሚሆነው ትልልቆች ሕፃናት ሲሆኑ ለበበሩ ሽማግሌዎች በአገራችን ያስታርቃሉ አይደል? አያስታርቁም እንዴ? ደም ያደርቃሉ። የካህናት አለቆቻችን ሁሉም ይሰቀል ብለው ሰቀሉት፣ እንዳደረጉት እኛ ግን አሉ እስራኤልን ነፃ ያወጣል ብለን ተስፋ አድርገን ነበረ እያሉ ሲነጋገሩ ጌታችን ኢየሱስ ክርስቶስ በመካከላቸው ሰላም ለእናንተ ይሁን አላቸው። ሰላም ለሀገራችን ይሁን፣ አሜን በሉ። ሰላም ለምድራችን ይሁን። ሰላም ላጣችው የሰላም እጦት ለሚያሰቃያት ለኢትዮጵያችን ይሁን። ሰላም አሉት። ከዛ እንዲህ እየጠወለጋችሁ ፊታችሁ ጠቅሮ በመከራ ስትሄዱ አያቸዋለሁ። የሐዘን ዶፍ የወረደባችሁ ትመስላላችሁ። ያዘናችሁ ያለቀሳችሁ ትመስላላችሁ። ምን ነክቷችሁ ነው? ምን ሆናችሁ ነው አላቸው። ቀረብ ብሎ ይጠይቃል። እግዚአብሔር ይጠይቃል። ታውቃላችሁ፣ ዛሬ የታመማችሁ እዚህ የመጣችሁ ሰዎች ታውቃላችሁ አይደል? መጻጉዕ ጋር ሄደ ልትድን ተወዳለህን አለው። እግዚአብሔር የማያውቁ ነው አይደለም የሚጠይቀው፣ ፈቃዳችንን ይፈልጋል። እግዚአብሔር ጨዋ አምላክ ነው። ጨዋ ስላችሁ ስርዓት ያለው ማለት ነው።
ከፈቃዳችን ውጭ የማዳን እጁን እንኳ በእኛ ላይ አይጭንም፣ ጣልቃ አይገባም በሕይወታቸው። ምን ሆናችሁ ነው ሲላቸው፣ አንተ ለኢየሩሳሌም እንግዳ ነህን? በዚህ ምድር ላይ የሆነውን አታውቅምን? በከተማው ትልቅ ክስተት ተፈጥሯል። እንግዳ ነህ። በእግዚአብሔርና በሕዝቡ መካከል፣ በእግዚአብሔርና በእስራኤል መካከል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ የሆነውን አታውቅም? እነሆ እንዲሆነ ብለው ቀድመው ይነጋገሩ የነበሩበትን ንግግር ለእርሱ ነገሩት። እየተነጋገሩ እያለ መሸ ይላል። ፀሐይ ጠለቀች። ያኔ በሉ ሰላም ሁኑ ሲላቸው እንዲህ አሉ፣ ንበር ምስሌነ እስመ መሲሕ ወተቆልቆለ ፀሐይ። መሽቷል፣ ፀሐይም ሊገባ ነውና አይምሽብህ፣ ከእኛ ጋር እደር አሉት። የተባረኩ ናቸው፣ እንግዳ ተቀባዮች ናቸው። እንደ ድሮዎቹ እንደ አባቶቻችን እንደ ኢትዮጵያውያን እንግዳ የሚወዱ ናቸው ማለት ነው። እንግዳ ወዳጆች እደር አሉት። ሰው መስሏቸው ነው፣ አልፎ የሚሄድ እንግዳ መስሏቸው ነው። ስንቶቻችሁ እንግዳ ታስተናግዳላችሁ? ስንቶቻችሁ የእግዚአብሔር እንግዳ ግባ ወደ ቤት ትላላችሁ? ቅዱስ ጳውሎስ እንዲህ ይላል፣ እንግዳ ማስተናገድን አትተው፣ ችላ አትበሉ። አንዳንዶች ሳያውቁ የእግዚአብሔር መላእክትን አስተናግደዋል። ሰው እንደው አልፎ የሚሄድ ሰው መስሏቸው መላእክትን ያስተናገዱ አሉ ብሎ ቅዱስ ጳውሎስ ጽፎልናል። ግባ ወደ ቤት አሉት። ጠየቁት፣ መሽቷል፣ ግባ ወደ ቤት። ፀሐይ እየጨለመ ነው፣ እየረፈደ ነው፣ እየጨለመ ነው፣ ግባ። እውነት ነው፣ መሽቷል። ለብዙዎቻችን ንስሐ ሳንገባ መሽቷል። ብዙዎቻችን ሥጋው ደሙን ሳንቀበል መሽቷል። ወገኖች እግዚአብሔር ሆይ ና በሉት፣ የልባችንን ድንጋይ ስበር በሉት። መሽቷል አሉት። አዎ መሽቷል ወገኖች። ዘመኑ የመሸ አይመስልም? ሁሉ ነገር እያለቀ አይመስልም? የክርስቶስ የእግዚአብሔር ምጽአት እየቀረበ አይመስላችሁም? ገና ብዙ ዘመን የምንኖር ይመስላችኋል? እንደ ጥላ በሚያልፍ እድሜያችን ብዙ ነገር አየን፣ ብዙ ሆነ። ጌታችን በተናገራቸው የትንቢት ቃል ላይ ያለቀ እንጂ ገና የቀረ የለም። መሽቷል አሉት። ከእኛ ጋር አደር አሉት። ልመናችሁ እንዲሆን ከእኛ ጋር ሁን አሉት። ያኔ እንዲህ አለ፣ ወቦአ ማእከሎሙ፣ እርሱ እሺ አላቸውና ወደ ቤታቸው ገባ ይላል። እግዚአብሔር ወደ ቤታችሁ ይግባ። ገናናው ቅዱስ መልአክ ወደ ቤታችሁ ይግባ። ወደ ቤታቸው ገባ። አቤት ምን ያህል የተባረኩ ናቸው። እግዚአብሔር ደግሞ ይገርማቸዋል። በመጽሐፍ በዚህ በራእየ ዮሐንስ እነሆ ከደጅ ቆሜ አንኳኳለሁ ይልና ማንም የሚከፍትልኝ ቢኖር ወደ እርሱ እገባለሁ፣ ከእርሱ ጋራ እራት እበላለሁ ይላል። እንዴት መታደል ነው! እግዚአብሔር የጧት የቀን ጓደኛ አይደለም፣ የጨለማ ጓደኛ ነው። ማንም በሌለበት በድቅድቅ ጨለማ፣ በብርቱ ሕመም፣ በብርቱ ስቃይ ባላችሁበት ጊዜ እግዚአብሔር ወደ ቤታችሁ ይግባ። እግዚአብሔር ይባርካችሁ። አዎ ወደ እነሱ ገባ። ወቦአ ከመ ይኅድር ምስሌሆሙ፣ ከእነሱ ጋር እንዲሆን ከእነርሱ ጋር እንዲያድር ገባ ይልና ከገባ በኋላ ማዕድ አቀረቡለት። ማዕዱን ቆርሶ ባርኮ እንኩ ሲላቸው ዓይናቸው ተገለጠ፣ አወቁት፣ ደስም አላቸው ይላል። ደስ አላቸው። አዎ የተዘጋውን ዓይን ይግለጥልን። ቅዱስ ሚካኤል ወደ ቤታችሁ ይግባ። ክቡር አባታችን የቆሞስ አባ ሳሙኤልን አገልግሎት በጣም እንወደዋለን፣ እናከብረዋለን። እዚህ ያላችሁ ማክበራችሁ ያዙት። እግዚአብሔር ጸጋ የሚሰጠው ለሰዎች ነው። አንድ ነገር ልንገራቸው፣ እግዚአብሔር ጸጋ ለሰዎች ይሰጣል። ጌታችን ከትንሣኤ በኋላ ሊያርግ ሲል
ቅዱስ ጳውሎስ አንድ አስገራሚ ቃላትን በኤፌሶን መልእክቱ ጽፏል እንዲህ ብሎ ወደ ሰማይ በወጣ ጊዜ ይህን ብቻ ስሙኝ ምርኮ ማረከ ምን ማረከ ምርኮ ማረከ ምርኮ ታውቃላችሁ የድሮ ሰዎች ታውቃላችሁ ጀግኖቻችን አርበኞች ካላችሁ ታውቃላችሁ ምርኮ ማረከ ይላል ምርኮን የማረከው ከዲያብሎስ ነው ይህን ካለ በኋላ ጸጋንም ለቤተ ክርስቲያን ሰጠ ለማን ሰጠ ጸጋ ለቤተ ክርስቲያን ሰጠ ይልና ቤተ ክርስቲያን ማለት እኛ ሁላችን ነው አንዳንዶቹን ሐዋርያት አንዳንዶቹን ነቢያት አንዳንዶቹን ወንጌላውያን አንዳንዶቹን መዘምራን አንዳንዶቹን በአጋንንት ላይ ኃይልና ድል ያላቸው እንዳደረግ እግዚአብሔር ጸጋ ሰጥቶ ከዲያብሎስ ማረከና ምርኮ አመጣና ለቤተ ክርስቲያን ጸጋ ሰጠና ወደ ሰማይ አረገ ይላል ስለዚህ ጸጋ ከተሰጣቸው ሰዎች መካከል የምንወዳቸው አባታችን ክቡር መልአከ መንክራት ቆሞስ አባ ሳሙኤል ናቸውና የእሳቸውን ጸጋ ሁላችንም ልንቀበል ነው የመጣ ነው ከሩቅ ይህን ጸጋ እግዚአብሔር ይጠብቅልን ደብሩን ቦታውን የበረከት ያድርግልን እግዚአብሔር ይባርካችሁ ወስብሐት ለእግዚአብሔር